ኤፍራታ እንግዲህ በመኪና አደጋ ትልቅ ችግር ገጠማት። እሱም ምንድነው የመርሳት አደጋ ቢገጥማትም ግን ደግሞ አሁን ወደ ቀልቧ ተመልሳለች። ነገር ግን ያፌት የኤፍራታ ጽንስ የናታን ልጅ መሆኑን ሉሊት ቪዲዮ ቀርታ ሪከርድ አድርጋም ላከችለት። ነፍሰ ጡር መሆኗንና የናታን ልጅ መሆኑንም ያፌት አያውቅም ነበረ። ኤፍራታም ዶክተሩን በአደራ ለናታን እንድነግረው አደረገች። ናታን ይሄን ጉዳይ ለመስማት ወደ ሰውየው እየሄደ ያለ ያፌት ተከታተለው። እናም ሰውየውም ተደብቆ ስለነበረ የሰውየው ታርጎም በሙሉ እየተከታተሉ ስለነበረ ያፌት ወጥመድ ውስጥ ይከተኛል በማለት ናታንና ዶክተሩ ተላለፉ። ናታንም ማን አባቱ ነው የሚዋሸኝ? ይህን ነገር እያደረገ ያለው ማን ነው? በማለትም ወደ ቤቱ ተመልሶ ሄደ። እናም ወይዘሮ ሉሊት እንግዲህ ወሬዋን ሪከርድ አደረገችውን እየሰማች እየሳቀች ነበረ። ናታን ሲመጣባት ሰምቶ መሆን አለበት እንደዚህ እየተኮሳተረ ያለው እያለች መርበትበት ጀመረች። ገኒ የልጇን አደጋ መድረስ ስትሰማ እየሮጠች ሄደች። ጽዮን ያፌትን ሴት አድርጋ ያዘችው። ኤፍራታ ግን ከሰዓታት በኋላ ነቃች። ግን በሚያሳዝን ሁኔታ ጉዳት ደርሶባታል። እናም ዶክተሩ ለጊዜው ደህና ናት ቢልም ኤፍራታ የመርሳት ችግር ገጠማት። እናም አሁን ሌላ ብዙ ነገር ከጊዜ በኋላ የገጠማት ምንድን ነው? የረሳችውም ያፌት የናታን ልጅን እንዳረገዘች መስማቱን ከተረዳች በኋላ ሁሉም ነገር በድንጋጤ በህመሙ ላይ በደረሰባት አደጋ ላይ ተጨማምሮ ትውስታዋን ነሳት። ሌላኛው እንግዲህ ናታንን ኤፍራታ የመኪና አደጋ ደረሰባት ብላ ሉሊት ነገረችው። ናታን የሰማውን ነገር ማመን አቃተው። ደንግጦ ምን እያወራሽ ነው እያለም ቢላትም ደንግጦ እየተርበተበተ ወደ ላይ ወጣ። ቤዛ ከልቧ አነባች። ጽዮንም እሷን መግጨት ፈልጎ እንጂ እሱ እኮ ምንም አልሆነም፣ አውጥቶ ለመግጨት ነበር ሳይጨርሳት ተመለሰ እያለችም ጽዮንም እየተናደደች ትገኛለች። አቤል ደግሞ የአጎቴ ሚስት ኤፍራታ እንግዲህ በአንድ ነገር ከተስማማሽ ጽዮንን በአንቺ በኩል የራሴ አድርግልኝ፣ ከአንቺ ምንም ችግር የለብኝም። ጽዮንና ቢኒ ባንድ ሳያቸው ነቀው ብሎ የነበር ሲላትም ስራህ አይደለም ወይ አለችው ኤፍራታም። ነገር ግን አሁን ያፌት ናታንን እየተከታተለ እንዲሁም ደግሞ ዶክተር የዲኤንኤ ምርመራውን ያፌት ቀይሶ ወስዶባታል። ኤፍራታ አሁን ያፌትና ናታን ወንድማሞች አይደሉም ብላ ነው የምታምነው። እሱ ግን አሰርቆ ወስዶታል ትክክለኛውን ዶክሜንት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ ኤፉዬ ምንድነው ያጋጠማት? እውነት በጣም በሚያሳዝን ነው። ቤተሰቡ የኤፍራታን የመኪና አደጋ መድረሱን ሲሰሙ እያለቀሱ እየተለቀሱ፣ ጽዮንም ከዛ እዚህ ድረስ እየሮጠች በእግሯ መታ ኤፍራታን ስታያት ማመን ስላቃታት የምኮነው ግራ ገብቷት ኤፉዬ ምንድነው የሆንሽው እያለች ማልቀስ ጀመረች። እናም ቀጥላ ሉሊት ገባች። ቀጥላ ደግሞ መጨረሻ ቤዛ ገባች። ወይዘሮ ሉሊት ግን ሪከርድ አድርጋ ስልኩን አስቀመጠችው ከኤፍራታ ጋር። ሌላ ወሬ እንዳለ ሆኖ ነገር ግን የዶክተሩን እና የኢፉዬን ቁም ነገሮችን ቀርጻለች። ኤፍራታ ነፍሰ ጡር መሆኗንም ሰማች። ከዛም ኤፍራታ ነፍሰ ጡር ናት ከማን ነው ያረገዘችው ማለትም ጀመረች። አሁን ይህንን ናታን ከመስማቱ በፊት ያፌት ሊሰማ ነው። ናታንና ዶክተሩ ተቀጣጥረው ነበረ። ዶክተሩም ናታንም ባለመግባባት ናታን ወጥመድ አዘጋጅቶልኝ ነው እዚህ
ና ያለኝ እንጂ ለጥሩ ነገር አይደለም፣ ወይም ስለ ኤፍራታ ሊነግረኝ አይደለም በማለት ተመልሶ ወደ ቤቱ ሄደ። ኤፍራታን ዶክተሩ አሳመናት። እናም ለናታን ንገሪው እያልኩሽ ይኸው የተፈጠረውን አደጋ እያየሽ ነው፣ ስለዚህ አንቺ መናገር ከሌለብሽ እኔ ነግረዋለሁ ቢላትም ኤፍራታ አሁንም ፍቃደኛ አልነበረችም። የመጀመሪያ ጥያቄዋ ኤፍራታ ስትነቃ ዶክተር የፈራሁት ነገር አልደረሰም በለኝ አለችው። አንቺ ደህና ነሽ? ምንም የተፈጠረ ነገር የለም አይዞሽ አላት። ልጄ ደህና ነው አለችው። አዎ እሱን ነው እያልኩሻለት፣ ጽንሱ በጣም ደህና ነው፣ ምንም ችግር የለበትም አላት። ተመስገን ፈጣሪ። እዩ አሁን ትናንትና ለናታን ንገሪው የሚነገርበት ቀን ደርሷል ብልሽ እምቢ ብለሽ ይሄ ሁሉ ነገር ተፈጠረ። አሁን ደግሞ ሌላ ችግር። ስለዚህ አንቺ መናገር ካልፈለግሽ ከዚህ በላይ አምቄ መያዝ አልችልም፣ ለናታን መናገር አለብኝ አላት። ኢፍራታም አይሆንም ዶክተር ስትለው አይ ይቅርታ ሲላትም እሺ በቃ አለችው። ዶክተሩም ለናታን ለመናገር ዝግጁ ሆኖ እየሄደ እያለ ግን ያፌት ተከታተለው። እናም አገኘው። ናታንም ዶክተሩን ፍለጋ እየሄደ እያለ ዶክተሩና ናታን ሳይገናኙ ተለያዩ። ግን አስደንጋጩ ዜና ኤፍራታ ነፍሰ ጡር መሆኗንና የናታን ልጅ መሆኗን ያፌት ሰማ። አሁን ያፌትን ከዚች ዓለም ለማሰናበት ይበልጥ በሞራል ተነስቶ ሌት ተቀን እያሳደደው ይገኛል። እናም እንዲሁም ደግሞ የያፌት የዲኤንኤ ምርመራቸው ከሆስፒታል እንደጠፋ እንዲሁም ደግሞ አለቃዋ ትክክለኛ ስራ አልሰራሽም ብሎ ለፖሊስና እንዲሁም እኔን ከስራ ሊያባረረኝ ነው ብላ ይህንን በሐሰትና በወንጀል የሰራችለት ልጅ ለያፌት ደወለችለት ነርሷ። እሱም ደነገጠ። እንዴት ይሆናል በማለትም ከዛም እንግዲህ ይህንን የተቆጣጠራትን አለቃዋን ከነ መኪና ታርጎ ለያፌት ላከችለት። ያፌትም ያንን መኪና እጅ በእጅ እየተከታተለ የሚንቀሳቀስበት ቦታ ድረስ ተከትሎት ሄደ። አሁን ትልቅ አደጋ የሚፈጠረው ኤፍራታ አንደኛ ነፍሰ ጡር ናት። እንዲሁም ደግሞ የናታንንና የያፌትን እውነተኛ ዶክሜንት ሰርቀዋታል። የዲኤንኤ ምርመራውን ማለት ነው። ያፌት ማድረግ ያለበትን ነገር በእያንዳንዱ ነገር ጠንቅቆ የሚያውቅና በጣም ኃይለኛ ሰው ነው። ሌላው እንግዲህ አሁን ገኒ በልጇ ህመም በጣም እየተጨነቀች ነበረ። እናም ኤፍራታ ተነቃች በኋላ እኔ እዚሁ ማደር አለብኝ አልሄድም አለች። ከዛም ገንዬ አንቺ እዚህ ብታድርም ምንም ችግር የለውም፣ ምንም የምታደርግልኝ ነገር የለም ከመጨነቅ ውጭ፣ ስለዚህ ያፌት የሚያስፈልገውን ነገር ሊያመጣ ነው የሚሄደው አለች። ያፌት ግን ያው መጥፎ ስራውን ለማሳደድ ነበር ከቤት የወጣው፣ እያሳደደም ነው። እናም እሺ ካልሽ እሺ፣ ሰው ቤት ግድ ደር አይባልም አለች ገኒም። ሁላቸውም ተነስተው ወደ ቤታቸው ሄዱ። ሉሊትም የቀዳችውን የሬከርዷን ማዳመጥ ጀመረች። ጽዮንና ቤዛ አብረዋ ቁጭ ሲሉ ለወንድሜ ናቱ እስካሁን አልሰማም አለች ጽዮን። ከዛም አዎ ናቱ ቢሰማ ኖሮ ዝም አይል የሚደውልልን ነበር ስላልሰማ እንጂ እና እንንገረው አለች ጽዮን። አትንገረው፣ ወይ ስራ ሊሆን ይችላል። በጣም ታሳዝናላችሁ። እንዴት ይህን ነገር አልተናገራችሁም? እናንተ መናገር ባትችሉ ሉሊት ንገሪው ብላችሁ ለምን እኔን አልነገራችሁኝም? አለች። ላንቺ ይሄን ንገሪው ብሎን አላስታወስንሽም እንጂ ለመናገር አንደኛ ነሽ በማለትም ተናገሯት። ወደ ላይ ሆደን የሚሆነውን ነገር ብንወያይ ይሻላል ብላ ቤዝና ጽዮን ወደ ላይ ወጡ። እናም ሪከርዱን እያዳመጠች ናታን እንግዲህ ወጥመድ ነው ብሎ ዶክተሩን አምልጦ ከመጣበት ቤት ገባ። ተመልሶ ቤቱ ሲገባ ሉሊት እዛ አገኛት። ከዛም እንደዚህ ሰዓት ጎርሶ ሰዓት ለብሶ የመጣው ሰምቶ መሆን አለበት አለችና ነገር ለኮሰችው። አትናደድ፣ እንደዛ አይነት ነገር ይፈጠራል አለችው። ስለምንድን ነው የምታወራው አላት። ስለ አደጋው። የምን አደጋ እንደ አልሰማህም እንዴ የተፈጠረውን አደጋ አለችው። ሴትዮ ስለምን አደጋ ነው?
እንግዲህ ኢፍራታና ያፌት የመኪና አደጋ ሞቱ አለችው። ምን አለ ማለት የመኪና አደጋ ደረሰባቸው ስትለው ደንግጦ እኔን ካላመንክ እኔን ማንም አያምነኝም ጽዮንንና ቤዛን ጠይቃቸው ስትልም ደንግጦ ተነስቶ ደረጃውን መውጣት እስከሚያቅተው ሄዶ ጠየቃቸው። እውነታውን ነገሩት። አሁን ናታን ከልቡ እንስቅስቅ ብሎ አለቀሰ። ማንም ያወቀለት የለም። እሱም በድብቅ ይለፋል። ኢፍራታ ይህን ነገር አምኖ አለመቀበል ወይም ስለ እኔ መስማት ካልፈለገ አታስጨንቀው ዶክተር እያለች ነበረ። ግን ዶክተሩም ጋር ሳይገናኝ የኢፉዬን አደጋ ላይ መሆኗን ሲሰማ በእጅጉ በጣም አዘነ። እናም ቤዝ በጣም ተናዳለች በያፌት። ያፌት እንግዲህ የኔ ንግስት እያለ ሲላላጥ በጣም ጽዮንና ያፌት ሲጣርገው ቢገሉት ደስተኛ ናቸው። በጣም በሚያሳዝን ሁኔታ ኤፍራታ ችግር ላይ ደርሳለች። ሌላኛው አቤል እንግዲህ ተባበሪኝና ጽዮንን የኔ ላድርጋት እያለ ምግብ እንዲጠነክሪ ፈውሺ ብላትም እባክን ተወኝ አንተ አረመኔ ጭራቅ በማለትም ተናገረችው። እሱም ይኸውልሽ ኤፍራታ ከአንቺ ጋር ምንም አይነት ችግር የለብኝም አለ። ዳግም በንዴት ራሱን ከግድግዳ ጋር አጋጨው። እንግዲህ ሁላቸውም ጥቅልል ብለው ሄዱ። ኤፍራታ ብቻዋን እዛ ቤት ቀረች። እንዲሁም አቤል በጣም ያሳዝናል። የኤፍራታ ስቃይ መቼ ነው የሚያበቃው? ግን አሁን ናታን ጠንካራ ቢሆንም እሱንም የሚያዳክም የያፌት ስራ እንደቀጠለ ነው። የኤፍራታ ልጅ ሲታወቅ የናታን መሆኑ እንግዲህ ያፌት የሚወስደውን እርምጃ በናታም ላይ እንደውም በኤፍራታም ላይ በጣም ችግርና ከባድ አደጋ ይፈጥራል። እውነት በእጅጉ ያሳዝናል። ኤፍራታ ለህይወቷ ስትል ብዙ እየጣረች ትገኛለች። የዳራ እናት እንግዲህ ልጇ ትምህርት ቤት ሄድኩ ብላ ሌላ ቦታ ሄዳ እንደዋለችም ለወንድሟ ለናውድ ተናገሩ። ናውድም ይሄ ያንቺ ስራ ነው ብሎ ጥሏት ገባ እናትየዋን። ደውሎም እህቱን ትልቅ ልጅ ነሽ እንደዚህ አድርጊ ብዬ አልቆጣሽም፣ ግን ቢሆንም ደግሞ እዋክሽን ራስሽን ጠብቂ በማለትም ተናዶ ልቦ ስልኩን ዘጋባት። መልሳ ስደውልም አያነሳላትም። እና ኤፍራታ ወደፊት ምንድን ነው የሚገጥማት እጣ ፈንታ? ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።